ሰውነታችን ውስጥ እንደ ስልክ መልእክትን ወዲያና ወዲህ የሚያስተላልፉ መቼ መራብ እንዳለብን፣ መቼ መተኛት እንዳለብን፣ ስሜታችን እንዴት መሆን እንዳለበት፣ አልፎ ተርፎም ክብደታችንን የሚወስኑ ረቂቅ ንጥረ ነገሮች አሉ። እነዚህም ሆርሞኖች ይባላሉ። ብዙዎቻችን የሆርሞን መዛባት ሲባል የሴቶች ብቻ ችግር ይመስለናል። ነገር ግን ወንዶችም ጭምር በጭንቀት፣ በጉልበት ማጣትና በክብደት መጨመር ለዚህ ችግር ይጋለጣሉ። ምናልባት ሁልጊዜ ድካም ይሰማሃል ወይም ደግሞ ያለምንም ምክንያት ክብደት እየጨመረ ተቸግራል። ቆዳሽ ላይ ብጉር ወጥቶብሽ አሊያም የወር አበባሽ ተዛብቶ ተጨንቀሻል። መልሱ ያለው ምናልባትም በምትመገቡት ምግብ ውስጥ ሊሆን ይችላል። በዚህ ቪዲዮ ውስጥ በሳይንሳዊ መንገድ የተረጋገጡና ሆርሞኖቻችንን በብቃት እንዲሰሩ የሚያደርጉ 10 ምርጥ ምግቦችን በዝርዝር እንመለከታለን። እነዚህ ምግቦች ዝም ብለው የሚበሉ ሳይሆኑ በሰውነታችን ውስጥ እንደ ተፈጥሯዊ መድኃኒት የሚያገለግሉ ናቸው። ቪዲዮውን እስከ መጨረሻው ከተከታተላችሁ የትኛው ምግብ ለየትኛው ሆርሞን እንደሚጠቅምና እንዴት አድርገን መጠቀም እንዳለብን ትረዱታላችሁ። አሁን ወደ መጀመሪያውና ወደ ዋናው የሆርሞን መገንቢያ ምግብ እንለፍ። አንደኛ፣ አቮካዶ። በመጀመሪያው ዝርዝራችን ላይ የምናገኘው አቮካዶን ነው። አቮካዶ ለሆርሞን ጤና ቁልፍ ምግብ ነው የሚባለው። ሰውነታችን ሆርሞኖችን ለማምረት የግድ የሚፈልገውን ጤናማ ቅባት በውስጡ የያዘ ነው። ብዙዎቻችን ቅባት ብንፈራም እንደ ኤስትሮጅን እና ቴስቴስትሮን ያሉ ወሳኝ ሆርሞኖች ያለ ጤናማ ቅባት ሊመረቱ አይችሉም። አቮካዶ ደግሞ ይህንን ጥሬ ዕቃ በከፍተኛ ጥራት ያቀርበዋል። በተጨማሪም ቤታ ሲቲስትሮል የተባለ ንጥረ ነገር ስላለውም ሁልጊዜ ስንጨነቅ የሚመነጨውና ለጤናም ጠንቅ የሆነውን ኮርቲሶል የተባለ የጭንቀት ሆርሞን እንዲቀንስ ያደርጋል። በአጭሩ አቮካዶ መመገብ የኢንሱሊን መጠንን በማረጋጋት የሆድ ስብ እንዳይከማች ይረዳል። በተመሳሳይ ደግሞ ለሴቶችም ሆነ ለወንዶች የሆርሞን ሚዛናቸው ተጠብቀው እንዲቆዩ ትልቅ የሆነ ድጋፍ ይሰጣል። ሁለተኛ፣ ተልባ። ተልባ በተለይ ለሴቶች የሆርሞን ጤና እጅግ አስፈላጊ ነው። ምክንያቱም በውስጡ ሊግናንስ የተባለ ልዩ ንጥረ ነገር አለ። ይህም ንጥረ ነገር በሰውነታችን ውስጥ እንደ ፋይቶ ኤስትሮጅን በመስራት የኤስትሮጅን መጠን ሲያንስ እንዲተካ፣ ሲበዛ ደግሞ አላስፈላጊውን እንዲወገድ በማድረግ ሚዛኑን ይጠብቃል። ከዚህም በተጨማሪ ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 በሰውነታችን ውስጥ የሚከሰቱ መቆጣቶችን በመቀነስ ሆርሞኖች መልእክታቸውን ለሴሎቻችን በአግባቡ እንዲያስተላልፉ መንገድ ይከፍታል። ይህም ማለት የወር አበባ መዛባትን፣ የቆዳ መድረቅንና ከሆርሞን ጋር የተያያዙ የስሜት መለዋወጦችን ለመቀነስ ይረዳል። በቀን 1 ወይንም 2 የሾርባ ማንኪያ የተፈጨ ተልባን በምግባችን በጭማቂ ወይንም በባህላዊ መልክ መጠቀም ሰውነታችን አላስፈላጊ ሆርሞኖችን በቆሻሻ መልክ አስወግዶ ጤናማውን ብቻ እንዲያስቀር ትልቅ ድጋፍን ይሰጣል። ሶስተኛ፣ እንቁላል። እንቁላል በተለይ የሆርሞን ባትሪ ተብሎ ለሚጠራው የታይሮይድ እጢ ስራ ወሳኝ ነው። ብዙዎቻችን ነጩን ክፍል ብቻ እንመርጠዋለን። ነገር ግን ለሆርሞን ጤና ቁልፉ ያለው አስኳል ውስጥ ነው። የእንቁላል አስኳል በቫይታሚን ዲ፣ በሴሌኒየም እናም በኮሊን የበለጸገ ነው። እነዚህ ንጥረ ነገሮች የታይሮይድ ሆርሞን እንዲመረትና ሜታቦሊዝማችን እንዲፋጠን ያደርጋሉ። በተጨማሪም እንቁላል ከፍተኛ ጥራት ያለው ፕሮቲን ስለያዘ የረሃብ ሆርሞኖቻችን በተለይ ግሬሊንን በማረጋጋት ቶሎ ቶሎ የመራብ ስሜትን ይቀንሳል። ብዙ ጊዜ አስተውላችሁ ከሆነ እንቁላል ከተመገባችሁ ምግብ የመብላት ፍላጎታችሁ ይቀንሳል። በአጭሩ ጠዋት ላይ እንቁላል መመገብ ቀኑን ሙሉ የኢንሱሊን መጠናችን እንዳይዛባና የሆርሞን ስርዓታችን ተረጋግቶ እንዲቆይ ትልቅ አስተዋጽኦ አለው። አራተኛ፣ ጥራጥሬዎች። ጥራጥሬዎች ለሆርሞን ጤና ሁለት ትልልቅ ስራዎችን ይሰራሉ። አንደኛው በውስጣቸው ባለው ከፍተኛ የፋይበር መጠን ምክንያት ሰውነታችን ስራውን የጨረሱና አላስፈላጊ የሚሆኑ ሆርሞኖችን በተለይ ትርፍ ኤስትሮጅንን ሰባብሮ ከሰውነት እንዲወገዱ ያደርጋሉ። ይህም ካልሆነ ግን እነዚህ ሆርሞኖች በደማችን ውስጥ በመዘዋወር የሆርሞን መዛባትን ይፈጥራሉ። ሁለተኛው ጥቅማቸው ደግሞ የደም ስኳርን የማረጋጋት አቅማቸው ነው። ጥራጥሬዎች ኮምፕሌክስ ካርቦሃይድሬት ስለሆኑ ኃይልን ቀስ በቀስ ነው የሚለቁት። ይህም የኢንሱሊን ሆርሞን በድንገት እንዳይጨምርና ለክብደት መጨመር ወይንም ለድካም እንዳንዳረግ ይረዳል። በተጨማሪም ጥራጥሬዎች በውስጣቸው ዚንክ ስለሚይዙ ለወንዶች የቴስቴስትሮን ምርት፣ ለሴቶች ደግሞ ለእንቁላል እድገትና ለጽንስ ዝግጁነት ትልቅ የሆነ ድጋፍን ይሰጣሉ። አምስተኛ፣ ጎመንና ብሮኮሊ። እነዚህ አትክልቶች ለሆርሞን ጤና ልዩ የሚያደርጋቸው በውስጣቸው የያዙት ኢንዶል 3 ካርቢኖል የተባለ ድንቅ ንጥረ ነገር ነው።
ይህም ንጥረ ነገር ጉበታችን አላስፈላጊና መርዛማ የሆኑ የኤስትሮጅን አይነቶችን ሰባብሮ እንዲያስወግድ ይረዳል። በሰውነታችን ውስጥም የኤስትሮጅን መጠን ከአቅም በላይ ሲሆን በሴቶች ላይ ለጡት ህመም፣ ለወር አበባ መዛባት እናም ለክብደት መጨመር ይዳርጋል። እነዚህን አትክልቶች አዘውትሮ መመገብ ግን ይህንን ሚዛን ተጠብቆ እንዲቆይ ያደርጋል። በተጨማሪም እነዚህ አትክልቶች በውስጣቸው ባለው ሰልፈር አማካኝነት የሰውነትን የማጽዳት ሂደት ያፋጥናሉ። ይህም የቆዳችንን ጥራት ከመጠበቁም ባለፈ ሆርሞኖቻችን በጠራ ሁኔታ ስራቸውን እንዲሰሩ ምቹ ሁኔታን ይፈጥራል። ስድስተኛ እርድ። እርድ ለሆርሞን ጤና ያለው ፋይዳ እጅግ ከፍተኛ ነው። ዋናው ሚስጥሩ ደግሞ በውስጡ የያዘው ኪርኩሚን የተባለው ንጥረ ነገር ነው። ይህም ንጥረ ነገር በሰውነታችን ውስጥ የሚፈጠሩ መቆጣቶችን ወይንም ኢንፍላሜሽንን በመቀነስ ይታወቃል። ይህ ለሆርሞን ለምን አስፈለገ ካላችሁ በሰውነታችን ውስጥ መቆጣት ሲኖር ሆርሞኖች መልእክታቸውን ለሴሎቻችን በአግባቡ ማድረስ አይችሉም። እርድም ይህንን መቃወስ በማስተካከል ሆርሞኖቻችን በነፃነት እንዲዘዋወሩ ያደርጋቸዋል ማለት ነው። በተለይ የወር አበባ ህመምን ለመቀነስ፣ የጉበትን የማጣራት አቅም ለመጨመር እናም የታይሮይድ እጢ እንዳይቆጣ ለማድረግ ትልቅ ሚና አለው። አንድ ማወቅ ያለባችሁ ነገር ግን እርድ ጥቅሙ እንዲጨምር ከጥቁር አዝሙድ ወይም ደግሞ ከቁንዶ በርበሬ ጋር አብሮ መወሰድ አለበት። ይህም ሰውነታችን እርዱን በደንብ እንዲመጣው ይረዳዋል። ሰባተኛ የዱባ ፍሬ። የዱባ ፍሬ በውስጡ ዚንክ የተባለ ድንቅ ማዕድን በከፍተኛ መጠን ይዟል። ዚንክ ለወንዶች የቴስቴስትሮን መጠን ከፍ ለማድረግና ለሴቶች ደግሞ ፕሮጀስትሮን የተባለውን ሆርሞን እንዲመረት በማገዝ የወር አበባ ዑደት እንዲስተካከል ይረዳል። ከዚህ በተጨማሪም የዱባ ፍሬ በማግኒዥየም የበለጸገ ነው። ማግኒዥየም ደግሞ ተፈጥሯዊ ማረጋጊያ ተብሎ ይጠራል። የጭንቀት ሆርሞን የሆነው ኮርቲሶል ከመጠን በላይ እንዳይመነጭ በማድረግ የተረጋጋ መንፈስ እንዲኖረንና የተስተካከለም እንቅልፍ እንድንተኛ ይረዳል። በቀን አንድ እፍኝ የዱባ ፍሬ መመገብ በተለይ ከእንቅልፍ ጋር የተያያዘ ችግር ላለባቸውና የሆርሞን መዛባት ምልክቶች ለሚታዩባቸው ሰዎች እጅግ በጣም ጠቃሚ ነው። ስምንተኛ ሳልመንና ኦሜጋ ስሪ ያላቸው አሳዎች። እነዚህ አሳዎች ለሆርሞን ጤና ልዩ የሚያደርጋቸው በውስጣቸው የያዙት ከፍተኛ የኦሜጋ ስሪ ፋቲ አሲድ መጠን ነው። ኦሜጋ ስሪ ለሆርሞን ጤና ያለው ጥቅም 2 እጥፍ ነው። በመጀመሪያ በሴሎቻችን ዙሪያ ያለውን ሽፋን ማለትም ሴል ሜምብሬን በማጠናከር ሆርሞኖች መልእክታቸውን በቀላሉ ወደ ሴል ውስጥ እንዲያስገቡ ያደርጋል። በሁለተኛ ደረጃ ደግሞ ኦሜጋ ስሪ የሰውነት መቆጣትን በከፍተኛ ሁኔታ ይቀንሳል። ይህም በተለይ በሴቶች ላይ የሚታየውን የፒሲኦኤስ ምልክቶችን ለማቃለል እና የኢንሱሊን መቋቋምንም ለማከም ይረዳል። በተጨማሪም እነዚህ አሳዎች የደስታ ሆርሞን የሚባለውን ሴራቶኒን ለማምረት ስለሚረዱ ከሆርሞን መዛባት ጋር ተያይዞ የሚመጣን ድብርትና ጭንቀትን ለመከላከል ተመራጭ ናቸው። አሳ የማይመገቡ ሰዎች ይህንን ጥቅም ከዋልነትስ ወይም ደግሞ ከቺያ ዘር ማግኘት ይችላሉ። ዘጠነኛ የቤሪ ፍሬዎች። የቤሪ ፍሬዎች ለሆርሞን ጤና ያላቸው ሚና እጅግ ከፍተኛ ነው። ዋናው ምክንያቱ ደግሞ በውስጣቸው የያዙት ከፍተኛ አንቲኦክሲደንት ነው። እነዚህ ንጥረ ነገሮች ሆርሞን የሚያመርቱ እጢዎቻችን ከብክለትና ከጉዳት በመጠበቅ ስራቸውን በብቃት እንዲወጡ ያደርጋሉ። በተጨማሪም የቤሪ ፍሬዎች ዝቅተኛ የስኳር መጠን ያላቸውና በፋይበር የበለጸጉም ናቸው። ይህ ማለት እንደ ሌሎች ጣፋጭ ፍራፍሬዎች የኢንሱሊን ሆርሞንን አያናውጡም ማለት ነው። እንዲያውም የደም ስኳርን በማረጋጋት ሰውነታችን ያለ አግባብ ስብ እንዳያከማች ያደርጋሉ። ሌላው አስደናቂ ጥቅማቸው ጉበታችን አላስፈላጊ ኤስትሮጅንን አስወግዶ ጤናማውን እንዲያቆይ ድጋፍ መስጠታቸው ነው። በቀን 1 እጅ ሙሉ የቤሪ ፍሬዎችን መመገብ በተለይ ለቆዳ ጥራትና ለወር አበባ ዑደት መስተካከል ትልቅ የሆነ አስተዋጽኦ አለው። 10ኛ ግሪን ቲ ወይንም አረንጓዴ። ግሪን ቲ መጠጥ ብቻም ሳይሆን ለሆርሞን ጤና ተብሎ የሚወሰድ ተፈጥሯዊ መድኃኒት ነው። ዋናው ጥቅሙ የኢንሱሊን ሆርሞን በሰውነታችን ውስጥ ያለውን ስራ እንዲያሻሽል ማድረጉ ነው። ይህ ማለት ሰውነታችን ስኳሩን በአግባቡ ለኃይል እንዲጠቀም በማድረግ ለክብደት መጨመርና ለስኳር በሽታ የሚያጋልጠውን የኢንሱሊን መቋቋምን ይቀንሳል። ከዚህ በተጨማሪም አረንጓዴ ሻይ በውስጡ ኤል ተአኒን የተባለ ንጥረ ነገርም ይዟል። ይህም ንጥረ ነገር አእምሮን የማረጋጋትና የጭንቀት ሆርሞን የሆነውን ኮርቲሶልን የመቀነስ ልዩ አቅም አለው። ኮርቲሶል ሲቀንስ ደግሞ ሌሎች እንደ ቴስቴስትሮንና ኤስትሮጅን ያሉ ሆርሞኖች ስራቸውን በሰላም እንዲሰሩ እድል ያገኛሉ። በቀን 1 ወይንም 2 ሲኒ የሚሆን አረንጓዴ ሻይ መጠጣት ሜታቦሊዝማችን እንዲፋጠን ከማድረጉም ባለፈ በሆርሞን መዛባት ምክንያት የሚመጣን የሰውነት መቆጣትና ድካምን ለመከላከል ይረዳል። ስለሆነም ዛሬ የተመለከትናቸው እነዚህ 10 ምግቦች የሆርሞን ጤናችንን ለመጠበቅና የተስተካከለ ህይወት እንዲኖረን የሚረዱ ተፈጥሯዊ ስጦታዎች ናቸው። እርግጥ ነው አንድ ቀን ስለተመገብናቸው ብቻ ለውጥ ላናይ እንችላለን።
ዋናው ሚስጥሩ እነዚህ ምግቦች የዘወትር የአመጋገብ ስርዓታችን አካል ማድረጋችን ነው። አስታውሱ፣ የሆርሞን ጤና ምግብ ላይ ብቻ የተመሰረተ አይደለም። በቂ እንቅልፍ ማግኘት፣ ጭንቀትን መቀነስና መጠነኛ እንቅስቃሴ ማድረግም አብረው መሄድ ያለባቸው ወሳኝ ጉዳዮች ናቸው። ነገር ግን ከአመጋገባችሁ ብትጀምሩ ሰውነታችሁ አስፈላጊውን ግብዓት ስለሚያገኝ ለውጡን በፍጥነት ማየት ትጀምራላችሁ። ከነዚህ 10 ምግቦች ውስጥ ለእናንተስ አዲስ የሆነው የትኛው ነው? ወይም ደግሞ ከዛሬ ጀምሮ ለመመገብ የወሰናችሁት የትኛው ነው? ሀሳባችሁን እንዲሁም ያላችሁን ጥያቄዎቻችሁን በኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አስፈላጊና ጠቃሚ የሆኑ የጤና ትምህርቶችን ታገኙበታላችሁ። ለዛሬ በዚያ በቃው። በቀጣይ አስተማሪ የጤና ቪዲዮ እስክንገናኝ ቸር ሰንብቱ።